የተወደዳችሁ የጂኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና በቴሌቪዥን ጣቢያው የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጂኤምኤም ቴሌቪዥን የተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይን አለመርሴ ይባላለሁ። እንደምታውቁት እግዚአብሔርን ስለመፍራት አዲስ ርዕሰ ጉዳይ ከጀመርን የተወሰኑ ፕሮግራሞች አልፈዋል። ዛሬ ቀጣዩን ክፍል ነው ይዤላችሁ የቀረብኩት። ወደ ዛሬው ፕሮግራም ቀጥታ ከመግባቴ በፊት ከዚህ በፊት እንደማደርገው ሁለት ማሳሰቢያዎችን አጠር አድርጌ ለእናንተ ለመናገር ፈልጋለሁ። የመጀመሪያው ማሳሰቢያ በዚህ ቴሌቪዥን ጣቢያ የተለያዩ ፕሮግራሞች ወደ እናንተ እየደረሱ ይገኛሉ። በእነዚህ በቴሌቪዥን ጣቢያው ላይ በሚተላለፉ ፕሮግራሞች እየተጠቀማችሁ ህይወታችሁ እየተቀየረ ብዙ ነገር እያገኛችሁ ከሆነ ይህንን የቴሌቪዥን ጣቢያ በገንዘብና በቁሳቁስ መደገፍ አብሮ መቆም መልካም ተግባር ስለሆነ ይህን ፕሮግራም እየተካፈላችሁ ያላችሁ ሰዎች ቴሌቪዥን ጣቢያው ስክሪን ላይ በሚለቀቁት የቴሌቪዥኑ አድራሻዎች በመጠቀም ቴሌቪዥን ጣቢያውን የመደገፍ ስራ እንድትሰሩ ጥሬን ማስተላለፍ ፈልጋለሁ። ሁለተኛው በዚህ በማለዳ ስንቅ ፕሮግራም ላይ ያላችሁን ማናቸውንም ጥቆማና አስተያየት ቴሌቪዥን ጣቢያው ላይ በመናስቀምጠው የስልክ መስመር ደውላችሁ አስተያየታችሁንና ጥቆማችሁን እንድትሰጡም ደግሞ ላበረታታችሁ ፈልጋለሁ። ይሄንን በማድረግ ላይ ያላችሁ ሰዎች ደግሞ እግዚአብሔር ዘመናችሁን ይባርክ። ይሄንን በማድረጋችሁ ላመሰግናችሁ ፈልጋለሁ። ይሄን ካልኩ ስለ ፈርሃ እግዚአብሔር ወይንም እግዚአብሔርን ስለመፍራት ቀጣዩን ክፍል ዛሬ አብረን እናያለን። ዛሬ የኢያሱ መጽሐፍን ምዕራፍ 4 ቁጥር 23 እና 24 ላይ እግዚአብሔርን ከመፍራት ጋር ተያይዞ ስላለው ነገር ለማየት እንሞክራለን። እንግዲህ ወገኖቼ የኢያሱን ምዕራፍ 4 ቁጥር 23 እና 24 ከማንበቤ በፊት እግዚአብሔርን ስለመፍራት ወገኖቼ ብዙ ጊዜ በውስጣችን ወይም ደግሞ ከዚህ በፊት ከተማርናቸው ከተካፈልናቸው ነገሮች በመነሳት ተመልሰን እንድናየው በዚህ ጉዳይ ላይ ዕውቀት አይኖራችሁም በሚል ሳይሆን እግዚአብሔርን የመፍራት ጉዳይ የዕለት ተዕለት ህይወት ስለሆነ እግዚአብሔር ከዚህ በፊት ያስተማራችሁን ለማንቃት ነው እነዚህን መልእክቶች ወደ እናንተ ለማምጣት የፈለኩት። እግዚአብሔርን የመፍራት ጉዳይ ዝም ብለን ጠቅሰን ወይም ደግሞ እንደ ሐሳብ የምንይዘው ሳይሆን የዕለት ተዕለት ተግባራዊ ህይወት ነው። ስለዚህ እግዚአብሔርን በመፍራት ረገድ በህይወታችሁ ላይ አንድ ነገር እንድትጨብጡ እግዚአብሔርን መፍራት ማለት ምን ማለት እንደሆነ እግዚአብሔርን የመፍራት ሚስጥር ምን እንደሆነ በእነዚህ ተከታታይ ክፍሎች እያየን የመጣ ነው። እንግዲህ ዛሬ እግዚአብሔርን ከመፍራት ጋር ተያይዞ በኢያሱ መጽሐፍ ምዕራፍ 4 ቁጥር 23 እና 24 ላይ የተቀመጠውን አብረን ለማየት እንሞክራለን። እንደዚህ ይላል ኢያሱ መጽሐፍ ምዕራፍ 4 ቁጥር 23 እና 24 እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችሁ እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው ይላል። እግዚአብሔር በእውነት ሰዎች እንዲፈሩት የሚያሳያቸው ነገሮች በጣም የሚገርሙ ናቸው። አንዴ ደግሜ ላንብበው። እግዚአብሔር እንግዲህ እንዲፈራ ሰዎች እንዲፈሩት የሚያሳይበት የሚያስተምርበት መንገድ አለ። ያነበብን ያለነው ኢያሱ መጽሐፍ ምዕራፍ 4 ቁጥር 23 እና 24 ነው። አንዴ ደግሜ ያነበዋለሁ። እግዚአብሔርን ስለመፍራት ኢያሱ እንዴት እንዳስቀመጠው እንዲህ ይላል እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችሁ እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። በጣም ነው የሚገርመው። የእግዚአብሔር አቅምና ብቃት ኃይል ማንነት ያስገርማል። እግዚአብሔር በመጀመሪያ በሆነ ዘመን የኤርትራን ባህር አድርቆ ታይቷል። ስለ ባህር ነው የምናወራው። በጆግ ስለተቀዳ ትንሽ ውሃ አይደለም። በስኒ ስለተቀዳ ትንሽ ውሃ አይደለም። መንደር ውስጥ ስላለ ትንሽ ኩሬ አይደለም። የኤርትራን ባህር እግዚአብሔር አድርቋል በሆነ ዘመን። ምን አይነት ኃይል ነው? ምን አይነት አቅም ነው? ምን አይነት የአምላክነት ብቃት ነው? የኤርትራን ባህር እግዚአብሔር አደረቀ። ይሄን አይታችኋል አለ። ከዛስ ይሄንን ደግሞ እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። እግዚአብሔር ደግሞ በሆነ ዘመን መጣና የዮርዳኖስን ውሃ ደግሞ ወንዙን አደረቀ። ደረቅ
አደረገ። ለምን አደረገ እግዚአብሔር? ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁም እግዚአብሔር ለዘላለሙ እንድትፈሩ ነው ይላል። እግዚአብሔር እነዚህን ምልክቶች ያደረገው ሰዎች ፈራ እግዚአብሔር እንዲኖራቸው ነው። የኤርትራን ባህር ያደረቀ ነው። ቀጥሎ ደግሞ አሁን የዮርዳኖስንም ወንዝ አደረቀ እግዚአብሔር። ምን አይነት ጠንካራ እጅ አቅም እንዳለው አሕዛብ እንዲያዩ እናንተ ደግሞ እንድትፈሩ ነው ይላል። እግዚአብሔር ያልተፈራ ማን ነው የምንፈራው? ማን ነው ሰው መፍራት ያለበት? ሰው ባህርን የሚያክል ነገር ኤርትራ ባህርን የሚያክል ነገር አደረቀ። ምን አይነት ጠንካራ እጅ ነው? ምን አይነት አቅም ነው? ጳውሎስ ሲናገር ምን ይላል? በዕብራውያን መጽሐፍ ምዕራፍ 12 የመጨረሻው ቁጥር ላይ በእውነት አምላካችን የሚያጠፋ እሳት ነው ይላል። ያጠፋል እግዚአብሔር። የሚያጠፋ እሳት ነው። ማን ነው አጠፉም ብሎ የሰበካችሁ የነገራችሁ? እግዚአብሔርማ ወገኖቼ የሚገባውን ክብር ማትሰጡት ከሆነ የሚያጠፋ አምላክ ነው። እኔ አይደለሁም ቃሉ ነው የሚለው። ላይመች ይችላል ንግግሬ የምናገርበት ቶን ላይመች ይችላል ለሰው። ግን ጳውሎስ በግልጽ ምን አለ? ዕብራውያን መጽሐፍ ምዕራፍ 12 የመጨረሻው ቁጥር ላይ በእውነት አምላካችን የሚያጠፋ እሳት ነው ይላል። መፈራት ያለበት ይሄ ነው። መፈራት ያለበት ጌታ ይሄ ነው። የኤርትራን ባህር አደረቀ። የዮርዳኖስን ወንዝ አደረቀ። ለምን አረገ እግዚአብሔር? ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ። እግዚአብሔር እንዲያውቅ የሚፈልገው አካል አለ። እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው። እግዚአብሔር ለዘላለም የሚፈራ አምላክ ነው። ይሄንን በምልክት አሳይቷል። በጠንካራ እጁ አሳይቷል። እግዚአብሔር እኮ ዛሬ ዝም ብሏል ማለት በቃ እጁ ላልቷል ማለት አይደለም። ማድረግ አይችልም ማለት ማድረቅ አይችልም ማለት አይደለም። ያ እግዚአብሔር አልተቀየረም። እሱ ትላንትናም ዛሬም እስከ ለዘላለም ያው ነው። ዕብራውያን 13:8 ላይ እንደሚናገረው አልተቀየረም። እጁ ከማዳን አላጠረችም። እግዚአብሔር የመለወጥ ጥላ የለው። እግዚአብሔር ለዚህ ነው አምላካችሁን እግዚአብሔርን መፍራት እንድትለማመዱ። ወገኖቼ የምንከተለው ጌታ እንደዚህ አይነት ጠንካራ እጅ ያለው ጌታ ነው። እግዚአብሔር አይዘበትበትም። እግዚአብሔር በትምህርት አቅሙንና ማንነቱን በስነ መለኮት ሂሳብ እየቀናነስን የምንሄደው አምላክ አይደለም። የኤርትራን ባህር ያደረቀ አምላክ ነው። የዮርዳኖስን ወንዝ ያደረቀ ሊትራሊ ያደረቀ አምላክ ነው። እስከ ለዘላለሙ መፈራት የሚፈልግ አምላክ ነው። የሚያጠፋ እሳት ነው እግዚአብሔር። ወገኖቼ በቃ ዓለም ስልጣኔዋ እየጨመረ በመጣ ቁጥር የስነ መለኮት አስተሳሰብ እየጨመረ ሳይንቲፊክ የሆነ መንፈሳዊ ነገር በመጣ ቁጥር ድፍረት እያየለ በመጣ ቁጥር የእግዚአብሔርን ማንነት ዲሚኒሽ እያደረግን ሳይዙን እየቀነስን ጓደኛ የምናደርግበት ስቴጅ ላይ አይደለም። እግዚአብሔር የሚፈራ አምላክ ነው። እግዚአብሔር ልትፈሩት ይገባል፣ ልንፈራው ይገባል። 24 ሰዓት ምን አለ? የመፈራቱን ዴድላይን ሲያስቀምጥ እግዚአብሔርን እስከ መቼ ነው የምንፈራው? እግዚአብሔርን ለዘላለሙ እንድትፈሩት ነው። ለዘላለም መፈራት ያለበት አምላክ ነው እግዚአብሔር። ለዘላለም ወገኖች መፈራት ያለበት እግዚአብሔር ነው። እኛ እኮ ከእግዚአብሔር ይልቅ መንግስት እንፈራለን። ከእግዚአብሔር ይልቅ አለቃ እንፈራለን። ከእግዚአብሔር ይልቅ መሪ እንፈራለን። ከእግዚአብሔር ይልቅ ሰይጣንን እንፈራለን። ከእግዚአብሔር ይልቅ ኑሮን እንፈራለን። ከእግዚአብሔር ይልቅ የምንፈራው ነገር አለ። እግዚአብሔር መፈራት ቦታ ላይ የለም። ከሱ ይልቅ የምንፈራው እጅግ ኢመንስ ነገር አለ። ጠንቋይ የምንፈራለን እኛ። ሟርተኛ ደጋሚ የምንፈራለን። ለምን? ሞት ስለምንፈራ። ሞት ለማንም አይቀር። እዚህ ምድር ላይ ስተኑሮ ምንድነው ጥቅሙ? ለየትኛው ጊዜ ነው? ምን እናረጋለን? ሞት ጥቅም ያለው ነገር ነው። ለምን? ወደዛኛው ዓለም እንሻገራለን። እውነተኛ መፈራት ወዳለበት ወደ ጌታ ልሄድ ከጌታ ጋር ልኖር እናፍቃለሁ አለ ጳውሎስ። ይናፈቃል እንጂ በእውነት እየፈራን የምንኖርበት ዓለም ላይ መኖር አይሻልም? የሚፈራውን እየፈራን በትክክል መፈራት የሚገባውን እየፈራን እዛኛው ዓለም ላይ መኖር አይሻልም? እዚህ የማይገባቸውን እየፈራን ከምንኖር ምን ያደርጋል? እዚህ ይሄንንም ፈርተን ያንንም ፈርተን ኑሮ ነው እንዴ? አሁን ተኖረና ተሞተ ይላሉ ከነ ንግግሩ። ይሄ ነው እንዴ ኑሮ? ኢኮኖሚ እየፈራን መኖር፣
ፖለቲካ እየፈራን መኖር፣ ማህበራዊ ህይወት እየፈራን መኖር፣ ኮሽ ሲል እየፈራን መኖር፣ ሰው እየፈራን መኖር፣ መተተኛ እየፈራን መኖር፣ ደጋሚ ሟርተኛ በቃ ማንፈራው ነገር የለም። ብዙ ነገር ነው የሚያስፈራን። ግን መጽሐፍ ሲናገር በዚያ የሚያስፈራ ነገር ሳይኖር እጅግ ፈሩ ይላል። እነዚህ ሁሉ የሚያስፈሩም አይደሉም ከእግዚአብሔር አንፃር ሲታዩ። ይሄው እግዚአብሔር ተመልከቱ እኮ የኤርትራን ባህር አደረቀ። እግዚአብሔር ጠንካራ እጅ ነው ያለው። እግዚአብሔር የኤርትራን ባህር አደረቀ። ያ ብቻ አይደለም፣ የዮርዳኖስንም ወንዝ አደረቀ። ከዛስ ምን አለ? ይሄውም የእግዚአብሔር እጅ ጠንካራ እንደሆነች። አያችሁ፣ ጠንካራ እጅ ያለው አምላክ አለ። ቢዝ የማይለቅ አምላክ አለ። የሚያደርቅ አምላክ አለ። የሚያጠፋ ሰዓት የሆነ አምላክ አለ። መፍራት ያለበት እሱ። ከፈራን የእውነት መፍራት ያለብን እሱ። ሊፈራ የተገባው አባት ነው ይሄ። እንኳን አባት የሆነ እግዚአብሔር የኤርትራን ባህር ያደረቀ ነው እኔ የማመልከው ጌታ። የዮርዳኖስን ወንዝ ያደረቀ ነው እኔ የምከተለው ጌታ። ልፈራው የምፈልገው እሱን ነው። ማንም ሊያስፈራኝ አይሞክር። ማንም እኔ ለማስፈራራት አይነሳ። በቃ መፈራት የሚገባው አለ። እሱን ብቻ እየፈራው ነው መኖር የምፈልገው። በቃ ሌላ የሚያስፈራ የለም። ሌላ እንዲያስፈራ ጥሪ ያለው አካል የለም። የለም ወገኖቼ፣ በምንም ስሌት ልታመጡ አትችሉም። በምንም ስሌት ወገኖቼ፣ በምንም ስሌት ለዘላለሙ እየተፈራ የሚኖር እግዚአብሔር የተባለ አምላክ አለ። እሱን ፍሩ ይላል መጽሐፍ። ወገኖቼ ቤተሰብ ስትፈሩ እሱን እየፈራችሁ፣ ቤተሰብ ስትመሩ እሱን እየፈራችሁ ምሩ። አገር ስትመሩ እሱን እየፈራችሁ ምሩ። ሰው ስትመሩ እሱን እየፈራችሁ ምሩ። ሰው ስታስተዳድሩ እሱን እየፈራችሁ፣ ስትወጡ እሱን እየፈራችሁ፣ ስትገቡ እሱን እየፈራችሁ፣ እሱ እየተፈራ መሆን አለበት። ይሄ ከሆነ ወገኖቼ ፍሬያማ ናችሁ። እሱን በመፍራት ውስጥ ውርደት የለም፣ ክብር ነው ያለው። እግዚአብሔርን በመፍራት ውስጥ መሸማቀቅ የለም። እግዚአብሔር የተፈራ አምላክ ነው። በምስጋና የተፈራ አምላክ ነው። የተፈራ ነው የኛ አምላክ፣ የሚፈራ ነው እግዚአብሔር። ወገኖቼ ሰይጣን እንዳያታልላችሁ፣ የሆኑ ሲስተሞች እንዳያታልሏችሁ፣ ዘመናችሁን መሰለል አለባችሁ። የሚፈራው እግዚአብሔር ነው። እንድንፈራው የነገረን እግዚአብሔር ነው። አንዴ ቃሉን ላንብበው እጅግ የሚገርም ስለሆነ ዛሬ እያየን ያለነው የኢያሱ መጽሐፍ ምዕራፍ 4 ቁጥር 23 እና 24 ነው። እንደዚህ ይላል፣ እስክንሻገር ድረስ አምላካችን የኤርትራን ባህር ከፊታችን አደረቀ። እስክንሻገር ድረስ አምላካችን እግዚአብሔር የኤርትራን ባህር አደረቀ። እንዴት ነው ያደረቀው? ምን አይነት አቅም ነው? ምን አይነት ችሎታ ነው? ምን አይነት ኃይል ነው? እንዴት አይፈራም ይሄ ኃይል? እንዴት አይፈራም ይሄ ኃይል? በጣም እኮ ነው። ዛሬ እኮ የኤርትራን ባህር ለመሻገር ታውቃላችሁ፣ የሰውን ቦርደር ለመሻገር፣ አንድ ሀገር ለመሻገር ቀጠናው እኮ ተፈቅዶ ነው፣ በሰራዊት ታጥሮ ነው። እንዴ ዝም ብላችሁ የምትሻገሩት እኮ ቦታ የለም። ዝም ብላችሁ የምትሄዱበት እኮ ሀገር የለም። ዝም ብላችሁ የምትጥሱት እኮ ድንበር የለም። ስንት እኮ ጃዝ አለው ዛሬ፣ ስንት እኮ ቅድመ ሁኔታዎች አሉ። እግዚአብሔር ግን ጠንካራ እጅ ያለው አምላክ ነው። ክብር ለስሙ ይሁን። መፈራት ያለበትማ እግዚአብሔር ነው። እስክንሻገር ድረስ ያም አምላካችሁ የኤርትራን ባህር ከፊታችሁ እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ። በሆነ ዘመን የኤርትራን ባህር ደረቅ አድርጎ አባቶቻችንን አሻግሯል። ቆይቶ ደግሞ በዚህኛው ትውልድ የዮርዳኖስን ደግሞ እስኪሻገሩ ድረስ አደረቀ። ይህ የሆነበት ምክንያት የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው። እግዚአብሔር ለሰን ሰጠ፣ ትምህርት ሰጠ። ለምን አረገ እግዚአብሔር? ለማስደነቅ አይደለም፣ ጉድ ለማሰኘት አይደለም። ጠንካራ እጅ እንዳለው፣ የተፈራ እንደሆነ፣
የተከበረ እንደሆነ ማሻገር እንደሚችል ህዝቡን መታደግ እንደሚችል በምንም ሲቹዌሽን ውስጥ መንገድ እንዳለው ይሄንን ሰዎች እንዲያዩ እንዲፈሩ እግዚአብሔር ይሄንን አደረገ። ዛሬም እኮ በህይወታችን ስንት ነገር እግዚአብሔር አሻግሮናል። ማንሻገራቸውን ቀኖች እኮ ተሻገርን እኮ። እሱ ባይሆን ማን ያሻግረን ነበር? አድርቆ እኮ ነው ያሻገረን። መንገድ ሰርቶ እኮ ነው ያሻገረን። እግዚአብሔር በውሃ ውስጥ መንገድ አለው። በውሃ ውስጥ ባለፍን ጊዜ አላሰጠመንም። ለምን? እሱ ነው የመራን። እሱ ነው መፈራት ያለበት። የሚፈራው እግዚአብሔር ነው ለዚህ ቀን ያበቃን። ዛሬ እኔና እናንተ እንዴት በዚህ ቀን ተገናኘን? ተሻግረን ነው። ክፉ ቀኖችን አልፈን ነው። የማይታለፉ ዘመኖችን ተሻግረን ነው። ይሄንን ቀን ያየነው እኮ ስንት አልፏል። እሱ ነው ያሻገረን። በጠንካራ እጁ እኮ ነው ያሻገረን። ማንም የማያሻግረንን ቀን እኮ እግዚአብሔር አሻግሮናል። ማንም የማያሻግረንን እግዚአብሔር እኮ በሞትና በህይወት መካከል በኔና በሞት መካከል አንድ እርምጃ ቀረ ይላል ዳዊት ሲናገር። የሞትን ድምጽ በውስጣችን ሰምተን ነበር ይላል። ማን ያሻገረን? ማን ነው መንገዱን ደረቅ ያደረገው? ማን ነው መሻገሪያ ድልድይ ያዘጋጀልን? ማን ነው ከነዛ ከትላንት አስቸጋሪ ቀኖች ያወጣን? ማን ነው ከሞት ያስመለጠን? ከጨለማ ወደሚደነቅ ብርሃን ማን ያመጣን? የእግዚአብሔር ልጅ ጌታ ኢየሱስ አይደል እንዴ? ተሰቅሎ እኮ ነው፣ ሞቶ እኮ ነው፣ መንገድ ሆኖ እኮ ነው፣ በዛ በሰራልን መንገድ እኮ ነው። እኔ ዛሬ በክርስትና ላይ በክርስቶስ ኢየሱስ አዳኝነት ክርክር ሲነሳ ያስቀኛል። በጣም የሃይማኖት ሰዎች ስለ መመለድ ጉዳይ ሲያነሱ ያስቀኛል። ሰዎች ትውፊት ሲያነሱ ያስቀኛል፣ ያስገርመኛል። ለምን? ፈራ እግዚአብሔር የለም። ሰው እግዚአብሔርን ቢፈራ ኖሮ የተሰቀለለትን ጌታ አይቃወምም። ኢየሱስ ማለት እኮ ሰዎች እንድንሸማቀቅ ኢየሱስ አደባባይ ለምን አንልም? የሚታፈርበት እኮ ጌታ አይደለም። ሞቶ እኮ ነው። በሱ ሞት ላይ እኮ ነው መንገድ የተመረቀልን። ዛሬ ቆመን በመንገዱ እየሄድን ነው። እኔ መንገድ ነኝ አለ። መንገድ ሆነ እኮ መጥቶ ያ በሰማይ ይኖር የነበረ ጌታ መጥቶ በመስቀሉ ስራ መንገድ ሆነ። በሱ እኮ እየሄድን ነው። በደሙ ላይ እኮ እየሄድን ነው። እየተራመ በህይወት እኮ እየኖርን ነው። እሱ ሞቶ ለኛ ህይወትን ሰጠን። ሞቶ ህይወት የሰጠንን ጌታ ለምን ነው የምትከለክሉ? ለምን እንዳንናገር በቃ ማስፈራሪያ ዛቻ? እኔ እውነቱን ልንገራችሁ፣ ማንም አይፈራም። ማንም ከእግዚአብሔር ውጪ ለዘላለሙ በመፈራት የታወቀ ሊፈራ የተገባው እግዚአብሔር ብቻ ነው። ከእግዚአብሔር ውጪ ማንንም መጽሐፍ አለቆችን መሪዎችን እንድናከብር እንድንገዛ ይነግረናል። ይሄ መልካም ሥርዓት ነው። አለቆችን መሪዎቻችንን የቀደሙትን እንሰማለን፣ እንመራለን። ሀገር በመሪዎች ነው የምትመራው። ይሄ መጽሐፍ ቅዱስ ላይ ያለ ሥርዓት ነው። ፍርሃት ምን ፈራው ግን እግዚአብሔርን ነው። ለዘላለሙ በመፈራት የታወቀ መፈራትም ያለበት እግዚአብሔር ነው። ለምን? የሱ እጅ ጠንካራ እጅ ነች። የኤርትራን ባህር ያደረቀች፣ የዮርዳኖስን ወንዝ ያደረቀች ነች። ዛሬም እግዚአብሔር ከተገለጠ ወገኖቼ ማንም ሰው በፊቱ መቆም አይችልም። ምንም ኃይል ማንም በፊቱ መቆም አይችልም። በገንቦ እንዳለ ጠብታ ማለት ነው። በምድር ላይ ያለው ነገር ቢሰበሰብ በገንቦ እንዳለች ጠብታ ትልቅነቱ፣ ስፋቱ፣ ወርዱ ሊለካ አይችልም። እግዚአብሔር የጋ ነው። እግዚአብሔር ያለው ከየት ወዴት ነው የምንለካው? እግዚአብሔር እሱ እኮ ተራሮችን የመዘነ ነው። ውሆችን በፍኙ የሰፈረ ነው። ወገኖቼ ይሄ እኮ ነው እኛ የምናመልከው ጌታ። ለዘላለሙ መፈራት ያለበት እሱ ነው። ዛሬ ይህን ፕሮግራም የምትካፈሉ ሰዎች ልጆቻችሁን፣ ቤተሰባችሁን እግዚአብሔርን ስለመፍራት አስተምሩ። ከተፈራስ እግዚአብሔር ነው። ቤት ውስጥ እግዚአብሔር ይፈራ። አገር ላይ እግዚአብሔር ይፈራ። ተቋማት ውስጥ እግዚአብሔር ይፈራ። የእምነት ተቋማት ውስጥ እግዚአብሔር ይፈራ። ሌላ የሚፈራ አካል አይኑር፣ አይፈጠር። የምንፈራው ነገር እዛም አታስቀምጡ። ሰዎች እንዲፈሩ አታድርጉ። ምንም የሚፈራ ነገር የለም። በዚያ የሚያስፈራ ነገር ሳይኖር እጅግ ፈሩ ይላል። የለም እኮ ከእግዚአብሔር ውጪ በደንብ ብትፈቱት ብሎኑ የሚያስፈራ ማንም የለም። እግዚአብሔር ግን የተፈራ አምላክ ነው። ለምን? እሱ የኤርትራን ባህር አድርቋል። የዮርዳኖስን ወንዝ አድርቋል። ለምን አደረገ እግዚአብሔር? አሕዛብ እጁ ጠንካራ እንደሆነች እንዲያዩ
ያ ብቻ አይደለም እናንተ ህዝቦቹ ለዘለዓለሙ መፈራት ያለበት እግዚአብሔር እንደሆነ እንድታውቁ እንድትፈሩት ነው ይላል መጽሐፍ። ወገኖቼ እግዚአብሔር የረዳው ሰውማ እግዚአብሔርን ሲፈራ የሚኖር ነው። አሁን ባርካችኋለሁ በጌታ በኢየሱስ ክርስቶስ ስም በህይወት ዘመናችሁ ሁሉ እግዚአብሔርን መፍራት እድል ፈንታችሁ ይሁን። እግዚአብሔርን እየፈራችሁ ትኑሩ። በእድሜ ቁጥራችሁ ሁሉ የምትፈሩት እግዚአብሔርና እግዚአብሔር ብቻ ይሆንላችሁ። እግዚአብሔርን መፍራት መንፈስ ቅዱስ ያስተምራችሁ። በሄዳችሁበት ሁሉ እግዚአብሔር በእናንተ ዘንድ የተፈራ አምላክ ይሁን። በጌታ በኢየሱስ ስም የእግዚአብሔርን ፍርሃት በሌላ ሊተኩባችሁ የሚፈልጉ ክፉ መናፍስቶች በኢየሱስ ስም ከመንገዳችሁ የተወገዱ ይሁኑ። እግዚአብሔር ራሱ ይምጣባቸው። ጠንካራ እጅ ያለው እግዚአብሔር ያድርቃቸው፣ ከመንገዳችሁ ያስወግዳቸው። በእናንተ ቤት እግዚአብሔር ይፈራ። በመስሪያ ቤታችሁ እግዚአብሔር ይፈራ። በአካባቢያችሁ እግዚአብሔር ይፈራ። በመንገዳችሁ ላይ እግዚአብሔር ይፈራ። በቀራችሁ የእድሜ ቁጥር እግዚአብሔር ይፈራ። መንፈስ ቅዱስ እግዚአብሔርን የምትፈሩበት አቅም ይፍጠርላችሁ። እግዚአብሔርን መፍራት ለእናንተ መለያ ጌጣችሁ ይሁን። ልጆቻችሁ እግዚአብሔርን እየፈሩ ይደጉ። ቤታችሁ እግዚአብሔርን የሚፈራበት ቤት ይሁንላችሁ። አገልግሎታችሁ የምትውሉበት ስፍራ እግዚአብሔር የሚፈራበት ስፍራ፣ ፈራ እግዚአብሔር ካላቸው ሰዎች ጋር እጣችሁ ይውደቅላችሁ። የእናንተ እድል ፈንታ እሱን መፍራት ይሁን። በጌታ በኢየሱስ ስም እግዚአብሔርን ከሚፈሩ ሰዎች መካከል ተፈልጋችሁ አትታጡ። አገራችሁ ላይ እግዚአብሔር ይፈራ። መንደራችሁ ላይ እግዚአብሔር ይፈራ። እስራ ገበታችሁ ላይ እግዚአብሔር ይፈራ። ንግዳችሁ ላይ እግዚአብሔር ይፈራ። ትምርታችሁ ላይ እግዚአብሔር ይፈራ። በጉዟችሁ እግዚአብሔር የተፈራ አምላክ ይሁን። ለዘላለም እግዚአብሔርን መፍራት ማንም ከጃችሁ አይወሰድባችሁ። ውጡና ተከናወኑ። ዛሬ የሰማችሁት ቃል በውስጣችሁ እጅግ ብዙ ፍሬ ያፍራ። ማንም ይሄንን ክብር አይንጠቃችሁ። ውጡና ተከናወኑ በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ።